የካቲት 23 የልዳው ፀሐይ ሊቀ ሰማዕታት ቅዱስ ጊዮርጊስ በጦርነት ላይ ሳለ ማርያምን ወይም አፄ ምኒልክን በመርዳት ጠላትን ድል እንዳደረገ የሚናገረውን ተአምር በዚህ ቪዲዮ እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጌታችን ከኢየሱስ ክርስቶስ ልደት 1854 ዓመት በኋላ የኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ምኒልክ በነገሰ በ26ኛ ዓመት የሚኒሊክ የጦር አለቃ ገበየው ድል ካደረጋቸው በኋላ እንደገና ምኒልክን ወቅተው ኢትዮጵያን በቅኝ አገዛዝ ሊገዙ የሮም ሰዎች መጡ። ከዚህም በኋላ የኢትዮጵያው ንጉሠ ነገሥት ዳግማዊ አፄ ምኒልክ አገሬ ኢትዮጵያን እወዳለሁ የሚል ኢትዮጵያዊ ሁሉ በአስቸኳይ ይነሳ፣ መስቀለ ሞቱንም ተሸክሞ ይከተለኝ። እግዚአብሔር የወሰነልንን የባህር ወሰን አልፎ አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቷልና ሲል አዋጅ አስነገረ። ዳግመኛም በፈረሶቻቸው መቃብር ላይ፣ በጦራቸው ላይ፣ በጋሻቸው ላይ የመስቀል ምልክት እንዲያደርጉ ወታደሮቹን አዘዛቸው። መስቀል ጠላትን ድል አድራጊ እንደሆነ አስቀድሞ ያውቅ ነበርና። ከዚያም ተነስቶ ወደ ትግራይ ክፍለ አገር ዘመተና ከትግራይ አውራጃዎች አንዷ የምትሆን አድዋ ከምትባል ቦታ ደረሰ። የሳለ ማርያም ወይም አፄ ምኒልክ ሚስት ወለተ ሚካኤል ወይም እቴጌ ጣይቱም በንጉሱ ትእዛዝ ታቦተ ቅዱስ ጊዮርጊስን አሲዛ ከሊቀ ጳጳሱ ከአባ ማቴዎስ እንዲሁም ከቀሳውስቱና ከመነኮሳቱ ጭምር ከንጉሱ ጋር ወደ ጦርነቱ ተጓዘች። በዚያም ጊዜ የአክሱም ጽዮን መነኮሳትና ካህናት የእመቤታችንን ስዕል ይዘው ወደ ንጉሱ ምኒልክ መጥተው ከሊቀ ጳጳሱ ከነ አቡነ ማቴዎስ ጋር ተቀላቀሉ። ከዚያም ሌሊቱን ሙሉ ጸሎተ ምህላ ሲያደርሱ አደሩ። ቅዳሜ ማታ ለእሑድ አጥቢያ ይኸውም የካቲት 22 ቀን ንጉሥ ሳህለ ማርያም የጦር ልብሱን ለብሶ ከሰራዊቱ ጋር ወደ ጦር ግንባር ሄደ። ከዚያም ከሮማውያን የጠላት ጦር ጋር ተገናኝቶ ከሌሊቱ በ11 ሰዓት ጦርነቱን ጀመረ። የንጉሥ ሳህለ ማርያም ሚስት ወለተ ሚካኤል ወይም እቴጌ ጣይቱም ሌሊት በታቦተ ቅዱስ ጊዮርጊስና በእመቤታችን ስዕል ፊት ጸሎትና ስግደት እያደረገች ሲነጋ ወደ ጦርነቱ ቦታ በመሄድ እጅግ በሚያስደንቅ ያነጋገሯ ኃይለ ቃል በጦርነቱ መካከል እየተገኘች ለንጉሱ ወታደሮች የሞራልና የብርታት ድጋፍ ትሰጣቸው ነበር። በእውነትም ለተመለከታት ሁሉ እንዳይለኛ ተጋዳይ አርበኛ ትመስል ነበር እንጂ የሴቶች የተፈጥሮ ባህሪ በእርሷ ላይ አይታይባትም ነበር። የንጉሱም ወታደሮች የንግሥቲቱን የጀግንነት አነጋገር በሰሙ ጊዜ በሳት ላይ እንደተጣደ የብረት ምጣድ ልባቸው ጋለ። ይልቁንም ላም እንዳየ አንበሳና ፍየል እንዳየ ነብር እየተወረወሩ በጦርነቱ መካከል በመግባት የጠላትን ጦር በሰይፍ ይጨፈጭፉት ነበር። መጽሐፍ ሹመቱን ሽልማቱን ያየ አርበኛ ከጦርነት ከሰልፍ ወደኋላ አያፈገፍግም ብሎ ተናግሯልና። በዚያም ጊዜ ንጉሥ ሳህለ ማርያም በጦርነቱ መካከል ሳለ ሊቀ ጳጳሱ አቡነ ማቴዎስ እንዲሁም የአክሱም መነኮሳት ሌሎች ካህናት በሙሉ ታቦተ ቅዱስ ጊዮርጊስንና ስዕለ ማርያምን ይዘው ከንጉሱ በስተኋላ ደጀንነት ቆመው ጸሎተ ምህላ ያደርሱ ነበር። ንግሥቲቱ ወለተ ሚካኤል በጸሎት ጊዜ በመዓልትም በሌሊትም ከእነርሱ አትለይም ነበር። የጽዮን አገልጋዮቹም በእግዚአብሔር በጉ ታቦት ፊት መለከት ይነፉ ነበር። በዚህም ዕለት ይኸውም የካቲት 23 ቀን በሮማውያንና በኢትዮጵያውያን መካከል ከፍተኛ ጦርነት ሆነ። ወዲያውም በሰማይ ታላቅ ተአምር ተደረገ። ይኸውም የቀስተ ደመና ምልክት ታየ። ከዚያም ቀስተ ደመና ውስጥ መልኩ አረንጓዴ የሚመስል ጢስ ሲወጣ ነበር። ከዚያም ጢስ ውስጥ እንደ ክረምት ነጎድጓድ ያለ ድምፅ ተሰማ። ከዚያም የነጎድጓድ ድምፅ የተነሳ በሮማውያን ወታደሮች ዘንድ ከፍተኛ ድንጋጤና ሽብር ሆነ። ለመዋጋትም አልቻሉም። ይልቁንም ኃያሉ ገባሬ ተአምር ቅዱስ ጊዮርጊስ በአምባ ላይ ፈረስ ተቀምጦ ከነፋስ ሩጫ ይልቅ እየተፋጠነ በአየር ላይ በተገለጠ
በተገለጠ ጊዜ በግንባራቸው ፍግም እያሉ ወደቁ። የኢትዮጵያ ሕዝብ አምላካቸው ሊረዳቸው መጣ። እንግዲህ ማን ያድነናል አሉ። ምድር ጠበበቻቸው። በዚህም ጊዜ የኢትዮጵያ ሰራዊት የሮሙን የጦር ሰራዊት ፈጇቸው፣ ተረፉትንም ማረኳቸው። ፈጽመውም እስኪያጠፏቸው ድረስ በሮማውያን ላይ በእግዚአብሔር ስልጣን የኢትዮጵያውያን እጅ እየበረታች ሄደች። ከዚህም በኋላ ንጉሥ ሳህለ ማርያም በእግዚአብሔር ኃይልና በተአምራት አድራጊው በሰማዕቱ በቅዱስ ጊዮርጊስ ተራዳይነት የሮማውያንን የጦር ሰራዊት በጦርነት ድል አድርጎ የድል አክሊል ተቀዳጀ። ስለዚህም በዳዊት የምስጋና ቃል የድል ዘውድ ያቀዳጀኝን እግዚአብሔርን ባለ ዘመኔ ሁሉ አመሰግነዋለሁ፣ ፈጣሪዬም እዘምራለሁ አለ። ሕዝቡም ሁሉ በክብር ከፍ ከፍ ያለ እግዚአብሔርን በፍጹም ምስጋና እናመሰግነዋለን፣ የሮማውያንን ኃይል ቀጥቅጦ አጥፍቷልና ሰረገሎቻቸውንም ሰባብሯልና ሰራዊቱንም ሁሉ በምድር ላይ በትኗቸዋልና እያሉ አመሰገኑ። ፈጣሪው በኢየሱስ ክርስቶስ ኃይል በጦርነቱ መካከል የረዳቸውን ሰማዕቱ ቅዱስ ጊዮርጊስንም በፍጹም ማድነቅ እያደነቁ አመሰገኑት። የሮማም የጦር ሰራዊት በኢትዮጵያውያን ፊት ተዋረዱ። ዳግመኛም በኢትዮጵያ ላይ እጃቸውን ከፍ ከፍ አላደረጉም። በምኒልክም ዘመነ መንግስት ኢትዮጵያ ከጦርነት ለ40 ዓመት ያህል አረፈች። የኢትዮጵያ ንጉሠ ነገሥት አጼ ምኒልክም ከአድዋ ጦርነት ከተመለሰ በኋላ አዲስ አበባ በምትባለው ከተማው መካከል በቅዱስ ጊዮርጊስ ስም የተዋበች ቅድስት ቤተ ክርስቲያንን አሰራ። ስሟንም ገነተ ጽጌ ቅዱስ ጊዮርጊስ ብሎ ሰየማት። ሊቀ ሰማዕት ቅዱስ ጊዮርጊስ በጦርነቱ ሁሉ ይረዳው ነበርና ሰማዕቱ የቅዱስ ጊዮርጊስ ጥበቃው ዛሬም አይለየን፣ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ሐዋርያው ሰማዕቱ ቅዱስ ፖሊካርፐስ ዕረፍቱ ነው። ይኸውም ቅዱስ ሐዋርያና ሰማዕት የሆነው ፖሊካርፐስ ከ70 ዓመተ ምህረት እስከ 156 ዓመተ ምህረት የነበረ ሲሆን ቅዱስ ዮሐንስ ወንጌላዊ በራእዩ ከመሰከረላቸው ከሰባቱ አብያተ ክርስቲያናት ያንዱ ይኸውም የሰርምኔስ ጳጳስ የነበረ ነው። ይኸውም ቅዱስ ከሐዋርያው ከቅዱስ ዮሐንስ ቃል በቃል የተማረና ደቀ መዝሙሩ የነበረ ነው። አቡነ አግናጢዮስ ምጥው ለአንበሳ የቅዱስ ፖሊካርፐስ ባልንጀራው ነበር። ቅዱስ ፖሊካርፐስ ከ46 ዓመታት በላይ በፍጹም ትጋት ቅድስት ቤተ ክርስቲያንን አገልግሎ አረማውያን በ86 ዓመቱ በአደባባይ በሳት አቃጥለው በሰማዕትነት ገድለውታል። የቅዱስ ፖሊካርፐስ የሰማዕትነቱ ዜና የተገኘው የራሱ የሆነችው የሰምርኔስ ቅድስት ቤተ ክርስቲያን ሰማዕትነቱን በአካል በተከታተሉ ወንድሞቹ አማካይነት ጽፋ ለሌሎች አብያተ ክርስቲያናት ከበተነችው መልእክት ነው። በጥንቷ ቤተ ክርስቲያን የሰማዕታት የሰማዕትነታቸው ሁኔታ ሳይፈሩ ሰውነታቸውን ለሰይፍ ለስለት እንዴት እንደሰጡ ስለ ክርስቶስ ለመመስከር እንዴት ይጨክኑ እንደነበር በሙሉ ዜና ገድላቸው እየተጻፈ በአብያተ ክርስቲያናቱ ይሰራጭ ነበር። እንደ አግናጢዮስ ሁሉ በሮም ፖሊካርፐስ ሰማዕት በሆነበት ጊዜም በሰምርኔስ ከተማ የሕዝብ በዓል ተደርጎ ነበር። እንደ ልማዳቸውም በዓሉ በሚከበርበት በየስታዲየማቸው የአራዊት ትርኢት ነበር። አሬኒከስ የተባለ አንድ ክርስቲያንም የአሕዛብ ጣዖታትን ካላመለክ ለአራዊት እንሰጣለን ለውት አሻፈረኝ ብሎ በመጽናቱ በዚያ በአራዊት ተበልቶ ሰማዕት ሆነ። በዚህ ጊዜም ሕዝቡ ክርስቲያኖች እንዲጸኑ የሚያስተምራቸው ዋነኛው ፖሊካርፐስ ነው። እርሱ ተይዞ ይምጣ እያሉ ጮሁ። ቅዱስ ፖሊካርፐስ የሞት ፍርድ ሲፈረድበት ጸንቶ በከተማው ቢቆይም ምዕመናን እንዲሸሽ እያለቀሱ ስለለመኑት ባጠገብ ወዳለች መንደር ሸሸ። በዚያ ሳለ ሰማዕት እንደሚሆን በራእይ ተደርቶ እንደሚሞት ለወንድሞቹና እህቶቹ ነገራቸው። ወዲያውም በጥቆማ ተይዞ ወደ ሰምርኔስ ከተማ እያንገላቱ ወስደው ሕዝብ በተሰበሰበበት በበዓሉ አደባባይ አቆሙት። እርሱም ክርስቶስ በሕዝብ አደባባይ ቆሞ የተቀበለውን መከራ እያሰበ የመከራው ተካፋይ ስላደረገው በፍጹም ደስታ መከራውን ይቀበል ነበር። በሕዝቡ ፊት አቁሞ የሚያናዝዘው ሹም ክርስቶስን እንዲክድ ብዙ ማግባቢያዎችንና ማስፈራሪያዎችን ቢያቀርብለትም ያለ ፍርሃት ጸንቶ ክርስቲያንነቱን ስለመሰከረ በእሳት እንዲቃጠል ተፈረደበት። ወታደሮቹ እሳት ውስጥ ከገባ በኋላ የሚያመልጥ መስሏቸው ለማጠር ሲዘጋጁ
አይቶ ወደ እሳቱ እንድገባ ያበረታኝ ጌታዬ በእሳቱ ውስጥ ጸንቼ እንድቆይ ያስችለኛል አላቸው። ወታደሮቹ እጅና እግሩን አስረው ወደ እሳቱ ሲያቀርቡት ዓይኑን ወደ ሰማይ አቅንቶ እንዲህ በማለት የመጨረሻ ጸሎቱን አደረገ። አቤቱ ልዑል እግዚአብሔር ሆይ፣ የተወደደው ልጅ የኢየሱስ ክርስቶስ አባት ሆይ፣ በልጅ አንተን እንድናውቅ ሆነናል። የመላእክትና የኃይላት እንዲሁም የፍጥረታት ሁሉ ፈጣሪ አንተ ነህ። ፍጥረታትም ሁሉ የሚኖሩት ባንተ መንፈስ ነው። ቅዱስ አጋዥነት ለዘላለማዊ ሕይወት ትንሣኤ ያለ ፍርሃት ከክርስቶስ መከራ ተካፋይ ከሆኑት ከሰማዕታት ወገን እንድቆጠር ስላደረከኝ እና በዚህ ቀንና ሰዓት በሚገባ ስላስተማርከኝ አመሰግናለሁ። እንደ እነርሱ ዛሬ በፊትህ ተቀብያለሁና እንደ መልካምና የተወደደ መሥዋዕት አድርገህ ተቀበልልኝ። አንተ አስቀድመ እንዳሳየኝ እና እንዳዘጋጀኝ አንተ እውነተኛና ታማኝ አምላክ ነህና ስለ ሁሉ ነገር አመሰግናለሁ፣ አከብራለሁ፣ ከፍም አደርጋለሁ። ከሰማያዊው ዘላለማዊ ሊቀ ካህናት ከተወደደው ልጅ ኢየሱስ ክርስቶስ ከእርሱ ጋር ከመንፈስ ቅዱስ ጋር ክብርና ምስጋና ላንተ ይሁን ዛሬም ዘውትርም ለዘላለሙ አሜን። የጸሎቱ ይዘት ዛሬ ቤተ ክርስቲያናችን ከምታስተምረው ምስጢረ ሥላሴ ጋር አንድ አይነት ሲሆን ይህንኑም የመሰለ ጸሎት አላት። ከዚህም የቅድስት ቤተ ክርስቲያን አስተምሮ ጥንታዊና ከምንጮቹ ከሐዋርያት የተረከበችው ለመሆኑ ታላቅ ማስረጃ ነው። ቅዱስ ፖሊካርፐስ ጸሎቱን ሲጨርስ እሳት ውስጥ ወረወሩት። በቅዱሳኑ ላይ አድሮ ተአምር የሚሰራ እግዚአብሔር ለምዕመናን መጽናኛ የሚሆን ድንቅ ተአምርን አደረገ። እሳቱ የቅዱሱን ሰውነት ዙሪያውን እንደ ግድግዳ ከቦ የማያቃጥለው ሆነ። ሕዝቡም እሳቱ እንዳላቃጠለው ባዩ ጊዜ በጦር ተወግቶ ይሙት እያሉ ጮኹ። ወታደሮቹም በጦር ወጉትና በዚህ ሰማዕትነቱን ፈጸመ። ክርስቲያኖች እንዳያመልኩት በሚል የከበረ ሥጋውን አቃጠሉ። በዚህ ጊዜ ደስ የሚያሰኝ የዕጣንና የሽቶ መዓዛ ሸተተ። ክርስቲያኖችም ተረፈ አጽሙን በክብር ወስደው ቀበሩት። ቅድስት ቤተ ክርስቲያንንም በስሙ ሰሩለት። የሰማዕቱ የቅዱስ ፖሊካርፐስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።